በዚህ ቪዲዮ ላይ ኮስሞቲክስ ቤት ለመክፈት ምን ያስፈልገኛል? ምንስ ማድረግ አለብኝ? በምን ያህል ብር ተነስቼ ኮስሞቲክስ ቤት መክፈት እችላለሁ ለሚለው ጥያቄያችሁ መልስን ታገኛላችሁ። በየቀኑ የምናያቸው በሰው የታጎሩት የኮስሞቲክስ ቤቶች እንዴት ያንን ያህል ከፍተኛ ትርፍ እንደሚያገኙ አስባችሁ ታውቃላችሁ? ኮስሞቲክስ ንግድ ሰዎች ውበታቸውን ራስን የመንከባከብ ፍላጎታቸውን መቼም ስለማያቆሙ በየትኛውም ኢኮኖሚ ውስጥ የማይደግ እውነተኛ የወርቅ ማዕድን ነው። ነገር ግን የራሱን የኮስሞቲክስ ቤት ከፍተው ስኬታማ ለመሆን ኬት መጀመር አለበት? ከጥቃቅን መስፈርቶች ጀምሮ እስከ ደንበኛ ማስቀረት በተጨማሪም በምን ያህል መጀመር እንችላለን የሚለውን ዝርዝር መረጃዎችን አስመለክቷችኋለሁ። ቪዲዮውን ላይክ በማድረግ ጀምሩት። ለቻናላችንም አዲስ ከሆናችሁ ሰብስክራይብ አድርጉልን። ወደ መረጃው እንግዲህ እንደነገርኳችሁ የኮስሞቲክስ ቤትን ለመጀመር የሚያስፈልገው ቁጥር አንድ ነገር የገበያ ጥናትና የቦታ ምርጫ ነው። ተስማሚ ቦታ መምረጥ፣ የሰው እንቅስቃሴ የበዛበት አካባቢ፣ ለምሳሌ ከሴቶች ፀጉር ቤት፣ ከጨርቃጨርቅ ሱቆች፣ ከገበያ ማዕከላት አቅራቢያ መሆኑን አረጋግጡ። ሌላው ደግሞ የዓላማ ደንበኞችን መለየት ወይም የኢላማ ደንበኞችን መለየት ነው። በዙሪያ ያለው ማህበረሰብ የምትፈልጉትን የምርት ደረጃ ከፍተኛ ባለው ዋጋ መግዛት ይችላል ወይስ በተመጣጣኝ ዋጋ መግዛት ይችላል የሚለውን ጥናት ማድረግ ነው። በሶስተኛ ደረጃ ያንን ከለያችሁ በኋላ ህጋዊ ጉዳዮችንና የበጀት እቅድን ማዘጋጀት። በጀት መመደብ፣ መጀመሪያ ለሱቅ ኪራይ ቢያንስ የ6 ወርና የዕቃ ማስገቢያ፣ የዲዛይን፣ የካቢኔ፣ የድንገተኛ ወጪዎችን ያካተተ ግልጽ በጀት ማዘጋጀት። ሌላው ከዚህ ጋር ተያይዞ የሚነሳው ህጋዊ ፍቃድ ነው። የንግድ ፍቃድ፣ የግብር ምዝገባ ሂደቶችን አስቀድማችሁ ማጠናቀቅ እንዳትዘነጉ። ቀደም ብዬ እንደነገርኳችሁ ሁለተኛው ላይ ካለፍን በኋላ እንግዲህ የሱቁን ዲዛይን፣ የምርት አሰባሰቡን ኢንቨንተር የሚባለው ማለት ነው። ምን ያህል ኮስሞቲክሱ በብርሃን ማበብ እንዳለበት፣ ጥሩ የኤልዲ መብራቶች፣ በተለይ ደግሞ ትልልቅ የሆኑ መስታወቶች፣ ማራኪ ካቢኔቶችን መጠቀም መርሳት የለባችሁም። በተጨማሪም ደግሞ የምርቱም ስብስቦች ለምሳሌ የቆዳ እንክብካቤ የሚደረግባቸውን ስኪንኬሮች ለብቻ፣ የፀጉር፣ የሜካፕ፣ የሽቶ ምርቶችን በጥራትና በአይነቱ ማደራጀት፣ እንዲሁም ደግሞ ጥራት የሌለው ዕቃ መሸጥ ስሙን ስለሚያበላሽ ኦሪጂናል ምርቶች ላይ ብቻ ማተኮር ይኖርባቸዋል። ሌላው ደግሞ አስተማማኝ የአቅርቦት ምንጭ ማግኘት ነው። ከህጋዊ አከፋፋዮች ወይም ደግሞ ቀጥታ አስመጪዎች ጋር የረጅም ጊዜ ግንኙነት መፍጠር። ይህ ጥራት ያለው ምርት በተፎካካሪ ዋጋ ለማግኘት ይረዳቸዋል። ደንበኛን የማስቀረት የማስወደድ አስማታዊ ዘዴዎች። ሌላው የውበት አማካሪ መሆንም ያስፈልጋል። ደንበኛ ሲመጣ ሱቅ ብቻ አትሽጡ። የቆዳ የፀጉር አይነት አይተው ትክክለኛውን በሙያዊ መንገድ መምከር። ሌላው ደግሞ አንዳንዴ ሰዎች አስተውላችሁ ከሆነ ነፃ ሳምፕል ማስታወቂያዎችን ይሰራሉ። አዳዲስ እቃዎች ሲመጡ አነስተኛ ሳምፕል መስጠት ደንበኛን የመሳብ አቅሙ ከፍተኛ ነው። ሌላው ደግሞ በቲክቶክ እና በኢንስታግራም እንዲሁ እቃዎቻችሁን አጠቃቀማቸውን፣ ጥቅሞቹን የሚያሳሳይ አዳዲስ እና አጫጭር የሆኑ ቪዲዮዎችን በየወቅቱ መልቀቅ ሊሆን ይችላል። እንግዲህ በምን ያህል መጀመር እንችላለን የሚለውን አልነገርኳችሁም። ዋናው ስራ ላይ ነው እያተኮርን ያለ ነው። የኮስሞቲክስ ንግድ እንግዲህ ስኬት በምርቶቻችሁ ጥራትና በምትሰጡት የደንበኛ እንክብካቤ ላይ የተመሰረተ መሆኑን መዘንጋት የለባችሁም። አነስ አድርጋችሁ በመጀመር በጥራት በታማኝነት ከተጓዛችሁ የስኬት ማማ ላይ መውጣታችሁ አይቀርም። እናንተ የኮስሞቲክ ቤት የመክፈት ህልም ካላችሁ በምን ያህል መጀመር እንደምትችሉ ልንገራችሁ።
አነስተኛ ሱቅ ካሰባችሁ መጀመሪያ የሱቅ የኪራይ ማለት ነው የ6 ወር ከ90 ሺህ እስከ 120 ሺህ። በተጨማሪም ደግሞ መካከለኛ ሱቅም ካሰባችሁ ከ180 ሺህ እስከ 300 ሺህ። ለውስጥ ዲዛይን ለካቢኔት ደግሞ ከ50 ሺህ እስከ 80 ሺህ ሊያስወጣችሁ ይችላል። አሁን ባለው ገበያ መሰረት መካከለኛ ነው የምፈልገው ካላችሁ ደግሞ ከ150 ሺህ እስከ 250 ሺህ። ከዚህ በላይ በትልቁ ለመጀመር ካሰባችሁ ደግሞ ከ250 ሺህ ብር በላይ ለዲዛይን እና ለውስጡ ላሉት ነገሮች ልታወጡ ይችላላችሁ። የመጀመሪያውን እቃ ለማስገቢያ በአነስተኛ ስኬል ካሰባችሁ የሚያስፈልገው ብር ለጀማሪ ከሆነ ማለት ነው ለአነስተኛ ሱቅ በትንሹ ከ150 ሺህ እስከ 250 ሺህ ሊያወጣ ይችላል። መካከለኛ ከሆነ ደግሞ ከ400 ሺህ እስከ 700 ሺህ። ሌላው ደግሞ ህጋዊ ፍቃድና ተጠባባቂ በጀትን ጨምሮ ለአነስተኛ ከ20 ሺህ እስከ 30 ሺህ መያዝ ያስፈልጋል። ለመካከለኛ ደግሞ ከ50 ሺህ እስከ 80 ሺህ። ጠቅላላ የሚያስፈልግ በአነስተኛው ለመጀመር በኢትዮጵያ ብር ከ310 ሺህ ብር እስከ 480 ሺህ ብር አሁን ባለው ገበያ ሲያስፈልግ፣ ለመካከለኛ ደግሞ የሚያስፈልገው ከ780 ሺህ እስከ 1 ሚሊዮን 330 ሺህ ብር የኢትዮጵያ ሊያስፈልግ ይችላል ማለት ነው። የወጪ ዝርዝሮቹን ስንመለከት እንግዲህ የሱቅ ኪራይ በአብዛኛው የ6 ወር ቅድመ ክፍያ ይጠየቃል። ለአነስተኛ ሱቅ በወር ከ15 ሺህ እስከ 20 ሺህ ቢሆን ለመካከለኛ ሱቅ ይቅርታ በተጨናነቀ ገበያ ወይም ደግሞ ሞል ውስጥ ከሆናችሁ ከ30 ሺህ እስከ 50 ሺህ ብር ታሳቢ ሊደረግባችሁ ይችላል ማለት ነው። የውስጥ ማስጌጫ ካቢኔት ደግሞ የኮስሞቲክሱ በብርሃን ማስታወቂያ ያስፈልጋል። በተለይ የኤልኢዲ መብራቶች ሊኖሩት ያስፈልጋል። የመስታወት ካቢኔቶች፣ ትልልቅ መስታወቶች፣ የቀለም ስራ በዚህ በጀት ውስጥ ይሸፈናሉ። ስለዚህ ለመጀመሪያ እቃ ደግሞ የኢንቨንተሪ ማለት ነው ስኪን ኬር፣ የሜካፕ፣ የፀጉር እቃ፣ ሽቶን ያጠቃልላል። በፍጥነት የሚሸጡና ጥራት ያላቸው ኦሪጂናል ምርቶች ላይ ማተኮር ካፒታላችሁን በፍጥነት ለመመለስ ይረዳል ማለት ነው። ወርኪንግ ካፒታል የሚባል ደግሞ አለ። ተጠባባቂ በጀት ሱቅ ደንበኛ አፍርቶ ትርፍ ማምጣት እስከሚጀምር ድረስ ለመጀመሪያዎቹ 2-3 ወራት የስራ ማስኬጃ የሚሆን አነስተኛ ተጠባባቂ ገንዘብ መያዝ አስፈላጊ ነው። እናንተ በየትኛው የካፒታል ደረጃ ለመጀመር አቅዳችኋል? ተጨማሪ የስራ ማስኬጃ፣ የትርፍ ስሌት በተጨማሪም ካስፈለጋችሁ ኮመንት ላይ በማስቀምጥላችሁ የቴሌግራም ቻናል ላይ ጻፉልኝ። የቻልነውን ያህል እናማክራችኋለን። ለዛሬ ኮስሞቲክስ ቤት ለመጀመር ምን ያስፈልጋል የሚለውን መረጃችንን በዚያ በቃን። ሌሎች ተመሳሳይ የሆኑ የቢዝነስ መረጃዎች እንዲደርሳችሁ ቪዲዮዎችንን ላይክ ማድረግ ቻናላችንንም ሰብስክራይብ ማድረግ አትርሱ። በያላችሁበት መልካም ጊዜ